በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ ኦርቶዶክሳውያን ክርስቲያኖች በሙሉ በያላችሁበት ሰዓት አቆጣጠር እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አመሻችሁ። በቸርነቱ በምህረቱ በይቅርታው ብዛት መዋለ ጾሙን በፍቅር በሰላም አስፈጽሞ ለሰማነ ሕማማት ያደርሰን የአባቶቻችን ሁሉ አምላካቸው ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እንደ እግዚአብሔር ቅዱስ ፍቃድ በዚህ በሰሞነ ሕማማት ላይ ያለውን የቤተክርስቲያናችንን አስተምሮ አጠር አድርገን እንማማራለን። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሐዋርያዊት መንፈሳዊት ቤተክርስቲያን ናት። አንዲት የሆነች ቅድስቷ ቤተክርስቲያን አንድነቷ አንዱ አምላክ መሰረቷ ስለሆነ ቅድስትነቷ የምትሰብከው የምትኖረው የምታገለግለው ቅዱስ የሆነውን እግዚአብሔር ስለሆነና ትምህርቷ በየወቅቱ ሃይማኖቷ በየጊዜው የማይለዋወጥ ጽኑ የጸና ስለሆነ ነው። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሐዋርያዊት ናት ስንል ክርስቶሳዊት ናት ማለታችን ነው። መንፈሳዊት ናት ማለታችንም ጭምር ነው። ሐዋርያት ክርስቶስን ለብሰው ክርስቶስ የላካቸውን ያሳያቸውን ያስተማራቸውን አገልግሎት እስከ መጨረሻው ቅታ ድረስ ታምነው ሰብከው ኖረውት ተግብረውት ወደ እግዚአብሔር መንግስት የተጠሩ ናቸው። በልዩ ልዩ አካሄድ ሐዋርያዊት ቤተክርስቲያን ስንል ክርስቶሳዊት ማለታችን ነው። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መሰረቷም አገልግሎቷም ራሷም ማይከሏም አጠቃላይ እስትንፋሷ በመንፈስ ቅዱስ እየተመራች የምትሰብከው መድህን ዓለም ኢየሱስ ክርስቶስን ነው። የአብ የወልድ የመንፈስ ቅዱስ ማህደር የጸጋው ግምጃ ቤት የሆነች ቤተክርስቲያን ሕይወቷ ሁል ጊዜ ኢየሱስ ክርስቶስን መስበክ ነው። በሰሞነ ሕማማት ስንል የጌታችን የኢየሱስ ክርስቶስን ሕማሙን ሞቱን እና ትንሣኤውን በዓመት ውስጥ የሆነ ወቅት ላይ እናስባለን ማለታችን ብቻ አይደለም። በየጊዜው በየዕለቱ ሰኞ ዕለትም ቢሆን ቅዳሴ ሲገባ ሚመጠን ግርምት ዛቲ ዕለት ወጽብት ዛቲ ሰዓት ይህች ዕለት ምን ያህል የምታስጨንቅ የምታስፈራናት የምንለው ዓርብን እያሰብን ስለሆነ ነው። በየዕለቱ ረቡዕና ዓርብን የምንጾመው የጌታችን የኢየሱስ ክርስቶስን ረቡዕ ዕለት ምክረ አይሁድ ዓርብ ዕለት ደግሞ ስለኛ ሲል መሰቀሉ እያሰብን ነው። ሁል ጊዜ እሁድንና ዓርብን ስቅለቱንና ትንሣኤውን ለብሰን ሰብከን ተስፋ አድርገን የምንኖር ነን። እቺ ቤተክርስቲያን ለክርስቶስ ባይተዋርም እንግዳም አይደለችም፣ ሕይወቷ ነው። በዋናነት ደግሞ የተሰቀለበትን ሕማሙን ሞቱን አብዝታ ስትሰብክ በተግባርም የምታሳየው ስለሆነ መንፈሳዊ ስለሆነች ክርስትና ታሪክ አይደለ ሕይወት ስለሆነ ዛሬ ላይም ልክ እንደሆነ ቤተክርስቲያን እንደ አዲስ ሁል ጊዜ የመድህን ዓለም የኢየሱስ ክርስቶስን ሕማሙን ስቅለቱን መከራውን ስታስብ ስትሰብክ ትኖራለች። በተለይ ደግሞ አሁን ከዛሬ ጀምሮ ከሰኑይ እስከ ዓርብ ድረስ ያሉት 5 ቀኖች የብሉይ ኪዳንን 5500 ዘመንን ወክለው ልክ እንደ ብሉይ ኪዳን እንደነበሩት አባቶቻችን እንደነበሩት ነፍሳት እንደነበሩት ሰዎች ምን ተስፋ ያደርጉ እንደነበረ በምን ሕይወት ውስጥ ይኖሩ እንደነበረ እያሰብን በአንጻሩ የእግዚአብሔር ወልድ የኢየሱስ ክርስቶስን ማዳኑን ፍጹም መሆኑን ሥርዓተ አምልኮታችንን የምንገልጽበት ወቅት ነው። 5 ቀን ናቸው። 5 ቀን ተኩል በኋላ ከልጅ ልጅ ተወልጄ ያድንሃለሁ የሚለውን 5500 ዘመናትን የሚወክሉ ናቸው። ከዕለተ ሐሙስ በስተቀር በዚህ በ5 ቀን ውስጥ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልክ እንደ ሌላዎች የምትፈጽማቸውን ስርዓቶች የማትፈጽማቸው አገልግሎቶች አሉ። የማትፈጽማቸው ለምሳሌ ሥርዓተ ቅዳሴ ከሐሙስ በስተቀር አይኖርም። ሐሙስ ራሱ መድህን ዓለም ኢየሱስ ክርስቶስ ይህ አዲስ ኪዳን ደሜ ነው እንካችሁ ጠጡ፣ ይህ አዲስ ኪዳን ሥጋዬ ነው እንካችሁ ብሉ ብሎ መስጠቱን ቤተክርስቲያን የመሰረቷ እርሱ ስለሆነ ትልቁም ስልጣኗ ደግሞ ሥጋውንና ደሙን ለልጆቿ መስጠት ለውጣ ቀድሳ አክብራ መስጠት ይሄ ፍጹም የቅድስና ማዕረግ የተሰጣት ቤተክርስቲያን ስለሆነች ይሄንን አገልግሎቱን በዕለተ ሐሙስ በቅዳሴ አክብራ ልጆቿን ክርስቶስን ታዋህዳለች፣ ትመግባለች። ከዛ ቀን ውጪ ከሐሙስ በስተቀር እነኛ 5 ቀናቶች ሥርዓተ ቅዳሴ የለም። ይህ ማለት አንድ ሰው ቢወለድ ደግሞ ክርስትና ሴቶች በ80 ቀናቸው ወንዶች በ40 ቀናቸው ቀኑ ሳያልፍ
ስርዓተ ጥምቀት ይከናወንላቸዋል። ነገር ግን በሰሞነ ሕማማት ውስጥ የብሉይ ኪዳን ዘመን ምሳሌ ስለሆነ የዛኔ ልጅነት ደግሞ ሀብተ መንፈስ ቅዱስ ያልወረደበት የልጅነት ጥምቀት ስርዓት ያልተሰራበት ስለነበር ያንን ለማስታወስ ስርዓተ ጥምቀት አይከናወንም። ካህንም ደግሞ እግዚአብሔር ይፍታ የሚለውን የማሰርና የመፍታት ስልጣኑ የሚጸናለት በክርስቶስ በጎቼን ጠብቅ ግልገሎቼን አሰማራ ብሎ ከትንሣኤ በኋላ የሚሰጠው በዕለተ ዓርብ ታምነው ለተገኙ የሚሰጥ ስልጣን ነውና ጌታችን የሰጠው የአዲስ ኪዳን ስልጣን ከብሉይ ኪዳኑ የተለየ መሆኑን ለማመላከት ካህኑ አገልግሎቱን ያከናውናል። ማዕረጉ እንዳለ ነው። ነገር ግን ኑዛዜ ወይም ደግሞ ስርየት እግዚአብሔር ይፍታ ብሎ ይህንን ኑዛዜ አይናዝዝም። ይህንን ስርየትን ጸሎትን አያከናውንም ማለት ነው። ይሄ በመሆኑ የብሉይ ኪዳንን እያሰብን ሕማሙን ፍጹም ለማሰብ ቤተ መቅደስ እንደተዘጋ ሆኖ በጥቁር መጋረጃ ለ5500 ዘመናት የጸብ ግድግዳ እንደነበረ ለማመላከት ካህናትም ጥቁር ለብሰው ለ5500 ዘመን በግራ አጋንንት እንቀጠቀጥ እንደነበረ ከጨለማ ወደ ብርሃን ከሞት ወደ ሕይወት አምላካችን እንዳሻገረን ፋሲካችን ክርስቶስ መሆኑን ፋሲካ መሻገር ነው። ክርስቶስ ከሞት ወደ ሕይወት እንዳሻገረን ከባርነት ወደ ልጅነት እንደመለሰን ከመጥፋት ወደ መገኘት ከመሰበር ወደ መጠገን ከጨለማ ወደ ብርሃን ከሐዘን ወደ ደስታ ከመጥፋት ወደ መገኘት ወደሱ መንግስት ከምድራዊ ወደ ሰማያዊ ሕይወት እንደጠራን የድንጋዩ ልቦናችን አስወግዶ መንፈሳዊ ልብን ዳግመኛ መወለድን በጥምቀትና በማዳኑ እንደሰጠን ለማመላከት ያንን ተስፋ አድርገን ስንጠብቅ አሁን ግን ጥቁር ልብስ ተለብሶ የጨለማውን ዘመን ለማሰብ ከዛ ውስጥ እንዳወጣን ለማዘከር ይሄን አከናውናለን። በክርስትና ሕማሙን እናስባለን እንጂ የጌታችን የኢየሱስ ክርስቶስ ትምህርቱ የሰጠው ስርዓት መታሰቢያ ነው ማለት አይደለም። ለምሳሌ ባልንጀራ እንደራስ ውደድ ማለት ብሎ ነበር ብለን የምናስበው አይደለም። ጠላትን መውደድ መታሰቢያ አይደለም፣ መውደድ ነው። ጉልበት ሁሉ ለአምላካችን ለኢየሱስ ክርስቶስ እንዲሰግድ መጽሐፍ ቅዱስ አዟል። እግዚአብሔርን ማምለክ መታሰቢያ አይደለም፣ እውነት ነው፣ ሕይወት ነው። እስከመጨረሻው የምንታመንለት ነው። መጠመቅም መታሰቢያ አይደለም። ቅዱስ ሥጋውና ክቡር ደሙን መቀበል መታሰቢያ አይደለም። ሕማሙን ግን ማንም እርሱን ሆኖ እሱን አክሎ ሊሰቀል ስለማይችል ከአምላካችን ውጪ አዳኝ ስለሌለ አዳኛችን አምላካችን ኢየሱስ ክርስቶስ ስለሆነ እሱን የሚተካከል አቻ እኩያ ተቀዳሚ ተከታይ ተፎካካሪ ስለሌለው እንደሱ ሊሰቀል የሚችል ማንም ፍጡር የለም። ሕማሙን እናስባለን ማለት እንኖረዋለን፣ ግን መሰቀል አንችልም። ደሙን ሥጋውን ስንመገብ ግን አማናዊ ነው፣ ክርስቶስ ነው። መለኮት የተዋሃደው ነፍስ የተለየው ፍጹም የሆነ አምላካዊ ስጦታ የማንሞትበት የምንኖርበት ከእርሱ ጋር አንድ የምንሆንበት እሱም በእኛ እኛም በሱ የምንኖርበት ነው። ይህ ሕይወታችን ነው። ሕማሙን ግን እናስባለን፣ ፍቅሩን እናስባለን፣ ማዳኑን እናስባለን። ይህን ስናስብ ደግሞ ዝም ብሎ ነበር ብለን አይደለም። በስግደት በጾም በጸሎት በብዙ አስተብቆት ከቅዱሳን ምልጃ የእሱን ቸርነት ደጅ እየጠናን እየወደቀን እየተነሳን ያ በዕለተ ዓርብ ተሰቅሎ ያዳነን አምላካችን በደም ዋጅቶናል፣ በደም ተበጅቶናልና በደም የተዋጀን ክርስቲያኖች መዳናችን ፍጹም እንዲሆን እስከ መጨረሻው እንድንጸና ተጠርተው ከሚመረጡት ወገን እንጂ ተጠርተው ከሚጠፉት ወገን እንዳንሆን አብዝተን እንጸልያለን። እንደው ድናልና አመንድ ትደናል የክርስቶስን ማዳን ከንቱ ለማድረግ የሚሮጡ ሰዎች ሐሳብ መዳናችን ፍጹም እንዲሆን መጠራታችንና መመረጣችንን ልንመለከት ይገባናል። ቅዱስ ጳውሎስ ልጆች ሆይ መጠራታችሁን ተመልከቱ እንዳለ ተጠርተን እንዳንቀር ወይም የተጠሩ ሁሉ የሚመረጡ አይደሉም። ከተጠሩት ውስጥ የሚመረጡ ልዩ ናቸው፣ የተወሰኑ ናቸው። የምንመረጥ እንጂ የምንጠራ ብቻ እንዳንሆን የተጠሩ ብዙዎች የሚመረጡ ጥቂቶች ናቸው እና በዕለተ ዓርብ ያዳነን አምላክ በቀኙ እንዲያቆመን በብዙ መንፈሳዊ ተጋድሎ ወደ እግዚአብሔር መንግስት መግባት ግድ ስለሆነ በብዙ ተጋድሎ ወደ እግዚአብሔር መንግስት እንገባ ዘንድ አለን እና እንዳለው ቅዱስ ጳውሎስ ለደሬን ክርስቲያኖች በብዙ ተጋድሎ ውስጥ የእሱን ማዳን እያመንን ወንጌልን እየተገበርን ደጅ እየጠናን ቸርነቱን ደጅ እየጠናን እነኚህ ደግሞ ለመዳን ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ ናቸው ብሎ ቅዱስ ጳውሎስ እንደተናገረው የቅዱሳንን ምልጃ ተስፋ አድርገን በእነሱ ወንጌል ሕይወትነት በእነሱ ወንጌል መስተዋትነት በእነሱ ስብከት ዋንኞቻችሁን ተመልከቱ የኖራቸውን ፍሬ እየተመለከታችሁ እነሱን ምሰሏቸው ስለተባለ የተገበሩትን ያፈሩትን 30 60 እና 100 ያማረን ፍሬ እነሱን ተስፋ አድርገን
ዋናው የነሱ ምልጃ ተስፋ አድርገን ዋናውን አዳኛችን እግዚአብሔርን እሱን እያመለክን ሕማሙን እያሰብን የምናሳልፈው የምናከብረው ወቅት ነው። ይህ ወቅት ሰሞነ ሕማማት ቅዱስ ሳምንት ይባላል። ወይም ሕማማተ ክርስቶስን ስለምናስብ ሰሞነ ሕማማት የፓሽን ዊክ ተብሎ የሚጠራ ነው። በመጽሐፍ ቅዱስ ላይ ትንቢተ ኢሳይያስ ምዕራፍ 53 ላይ ቁጥር 4 ላይ እንዲህ ብሎ ነብዩ ኢሳይያስ እንደተናገረው በእውነት ደዌያችንን ተቀበለ፣ ሕማማችንን ተቀበለ፣ ሕማማችንንም ተሸክሟልና እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው። እርሱ ግን ስለመተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የድህነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። በእርሱ ቁስል እኛ ተፈወስን። ማዳኑ ፍጹም ነው። እሱ ስለኛ በፍቅር የተቀበለው በወዳጆቼ ቤት የቆሰልኩት ቁስል ነው ብሎ የሚገልጠው ስለኛ የተቀበለው መከራ፣ ስለኛ የተቀበለውን ሕማም፣ ስለኛ የጠጣውን ሐሞት፣ ስለኛ የሆነውን እያሰብን ያደረገውን እያሰብን የምናመልከው አምላካችን እግዚአብሔር ወልድ ኢየሱስ ክርስቶስን ስለ ፍቅሩ ራሳችንን መስጠታችንን የምንገልጽበት ወቅት ነው። በዚህ ሰሞነ ሕማማት ቅድም እንዳለው 5500 ዘመናትን እያሰብን ነገር ግን ጌታችን ኢየሱስ ክርስቶስ የኃጢአታችንን በደል እንዳራቀልን ጽድቅንና ምሕረትን እንደሰጠን ከሲመጣ የነበረውን የውርስ ኃጢአቶችን እንዳራቀልን ያቺን ጥንቷን ኃጢአታችንን እርሱ እንዳስወገደልን ሰው በእያንዳንዱ በስራው መጠን ይጠየቃል እንጂ በአዳምና በሔዋን ስህተት የማይጠየቅበትን ድህነትን መስጠቱን ለማመላከት ማዳኑን የሚያሳዩ ንባባት እየተነበቡ የቤተክርስቲያን ትምህርት የሚሰጥበት ወቅት ነው። በተለይ በእነዚህ 5 ቀናት ከሰኞ ከዛሬ ማለት ነው ትላንትና ሆሳናን አክብረናል። ሆሳና ማዳን መድኃኒት ሆነ ማለት ነው። ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በአህያይቱና በአህያይቱ ውርንጭላ ተቀምጦ ወደ ኢየሩሳሌም የገባበት ነው። በአህያይቱና አህያይቱ ውርንጭላ ታስረው ነበረ፣ ሰርቀው ለሌሎች አስረውት ነበረ። ጌታችን ደቀ መዛሙርቱን ልኳቸው ሂዱ ፈትታችሁ የታሰረ አህያና ውርንጭላይቱን ታገኛላችሁ፣ ፈትታችሁ አምጡ። ለምንድን ነው ቢሏችሁ ጌታ ይፈልጓታል በሉ። እንግዲህ ፈትታችሁ አምጡ ነው ያላቸው። ሐዋርያትን የላካቸው ተሰርቀው ታስረው የነበሩ ናቸው። አህያይቱና አህያይቱ ብዙ ምሳሌ ያላቸው የአዳምና የሔዋን ምሳሌ ናቸው። የአዳምና የሔዋን ልጆች ከኃጢአት እስራት መፍታት የናንተ ነው ሲላቸው ነው። ከኃጢአት እስራት ፈትቶ ማምጣት ወደ እርሱ ማምጣት የሐዋርያት የቅዱሳን አገልግሎት እኛን ከኃጢአት አላቆ ወደ እግዚአብሔር ማምጣት ነው። ዮሐንስ መጥምቅ ነው አበጎ ለእግዚአብሔር ዘያትት ያሴስል ኃጢአት ዓለም እነሆ የዓለምን ኃጢአት የሚያረቅና የሚያስወግድ የእግዚአብሔር በግ ብሎ ወደ ክርስቶስ እንዳመለከተ አባቶቻችንም ወደዛ ነው የሚያመጡት። ወደማን? ወደ መድኃኔ ዓለም ወደ ኢየሱስ ክርስቶስ። ግን እሱ ልኳቸዋል። ሂዱ ፈታችሁ አምጡ ነው ያላቸው። ስልጣን የሰጣቸው እሱ የፈታችሁት የተፈታ ይሆናል የሚል ነው። ከኃጢአት እስራት እኛን ዓለም ሱሰኝነት፣ ዘረኝነት፣ ተንኮል አስሮን ከዓለም ጋር አደብዝዞና አድክሞ እንዳያስቀረን እኛ ወደ እግዚአብሔር እንድንቀርብ የተላኩ መልእክተኞች ሐዋርያት ናቸው። ፈትታችሁ አምጡ። ማንንም ቢጠይቃችሁ ጌታ ይፈልገዋል በሉ። እኛ አይደለም የእግዚአብሔር ነን። ዓለም በኃጢአትና በሱሰኝነት ብታስረንም የኛ አይደለም። ከዛ መላቀቅ ግዴታችን ነው። ብንደክም ግን የሚያግዙ ካህናት ተሹመውልናል። እናት እንደሌላችሁ ልጆች አልተዋችሁም ተብሎ እንደተጻፈው እነኛ አህዮች ተሰርቀው ነበር። ሌቦቹ ለምን ትፈታላችሁ ሲሏቸው ጌታ ይፈልጋሉ። እነሱ የመሰላቸው የሰረቁበት ቦታ ባለቤቱ ያወቀባቸው መስሏቸዋል። ጌታችን እንዳላቸው አህያይቱና አህያይቱን ውርንጭላ ሲያመጡ ጌታ እንደሚቀመጥበት አውቀው ለእርሱ ክብር እሱ ትሁት ሆኖ ትንቢተ ዘካርያስ ምዕራፍ 9 ላይ የተጻፈው ንጉስሽ የዋህ ሆኖ በአህያይቱና በአህያይቱ ውርንጭላ ተቀምጦ ይመጣል። እስራኤል ሆይ ንጉስሽ አቤት ንጉሰ ነገስት መድኃኔ ዓለም ኢየሱስ ክርስቶስ የሰማይና የምድር ንጉስ እሱ በአህያ ላይ በእውነት ዛሬ በሱ ስም የሚነግዱ ሳይላኩ ተልከናል፣ ሳያውቁት አውቀነዋል ብለው በክርስቶስ ስም የዳውን ህዝብ ገንዘብ እየበዘበዙ የግል አውሮፕላንና ጀት የሚገዙ የሉ ነብይነን ሐዋርያንን እያሉ ሰውን እያዳከሙ ስንቱን ጎዳና ተዳዳሪ አድርገው ስንቱን ባዶን አስቀርተው ስንቱን ቤት አፍርሰውበት ስንቱን ባውን እያፈሰሰ ጥሮ ግሩ ያመጣው በሐሰት እየነገዱ
ዘይት ምን እንቸረችራለን እያሉ ስንቱን ዳህ አድርገውታል። እርሱ ግን የዋህ ሆኖ ንጉሠ ነገሥት መድኃኔ ዓለም ኢየሱስ ክርስቶስ በአህያይቱና በአህያይቱ ውርንጭላ ደቀ መዛሙርቱ ልብስ አህያይቱና አህያይቱ ላይ አለበሱ። ስለ ክብሩ ልብስ አለበሱ። እሱ መቼስ ያው ሳናን ትምህርት ወደ ኋላ ተመልሰን ጊዜ እንዳንወስድ በአህያይቱ ውርንጭላይቱ ላይም በተአምራት ተቀምጧል። ውርንጭላይቱን ለሚመለከቱ ጌታችን ተቀምጧል። አህያይቱንም ሲመለከቱ ተቀምጦባታል አንዱ ክርስቶስ በተአምራት። ቅዱስ ጎርጎርዮስ በዚህ ዕለት ከዚህ በፊት ከዚህም በኋላ የማይሆን ተአምርን አደረገ። ድንቅ የሚሆን ተአምር ወመንክር ተአምራትን ድንቅ የሚሆንን ከዛም በፊት ከዛም በኋላ የማይሆንን አደረገ ብሎ እንዳለው ይሄን አድርጓል። ይሄን ብቻ አይደለም። ጌታችን ወደ ኢየሩሳሌም ሲገባ ሕፃናት እማፈደቂቅ ወሕፃናት አስተዳሎ ከስባት ከሚጠቡና ከሕፃናት አፍ ምስጋናን አዘጋጀ ስለ ጠላቶችን ታሳፍራቸው ዘንድ ይላል። ጠላት የተባለው ዲያብሎስን ታሳፍረው ዘንድ ከሚጠቡና ከሕፃናት አፍ ምስጋናን አዘጋጀ። እማፈደቂቅ ደቂቅ ገና በጀርባ የማይታዘሩ በጀርባ ለመታዘዝ አጥንት መጠንከር አለበት። እናቶች ልጆቻቸውን እንደወለዱ ወዲያው ያዝሏቸው፣ ያቅፏቸዋል፣ በደረታቸው ይታቀፋሉ። ሕፃናት ከሆኑ ትንሽ ጠንከር ሲሉ ነው እግራቸው ሲጸና በጀርባ በኩል የሚታዘሩት። እነሱ ሕፃናት ደቂቅ በፊት የሚያዙ ናቸው። አንድም ደቂቅ ጡት የሚጠቡ ሕፃናት ናቸው። ሕፃናት መራመድ የሚችሉ ናቸው። ከነሱ አፍ ምስጋናን አዘጋጀ። ንጉሠ ነገሥት ሁሉም ይሰግዱለት። አዲስ ምስጋናን ከሕፃናቱ በመላእክት የሚመሰሉ ሕፃናት መንግስተ ሰማያት ለነዚህ ላሉት ናትና ብሎ እንደተናገረው ሕፃናትን እውነት ፈሪሳውያን አስተዋዮች ነን የሚሉ ሽማግሌዎች ነን የሚሉ የሕፃናቱ ምስጋና ቆረቆራቸው። እነሱ ናቸው እንጂ ከብረው መኖር የሚፈልጉት የሚቀጥለው ትውልድ ከእግዚአብሔር ጋር እንዲገናኝ ስራ የማይሰሩ ናቸው። የዳዊት ልጆች ነን የአብርሃም ልጆች ነን ይላሉ። የእግዚአብሔር ልጆች ግን እንዲሆኑ ሕፃናትን አያቀርቧቸውም ነበረ። ዳዊት የእግዚአብሔር ልጅ ነው። አብርሃም የእግዚአብሔር ልጅ ነው። ምን ማለት ነው? አገልጋይ ነው። እነሱ ግን እንደ አብርሃም እንደ ዳዊት በስማቸው ይነግዳሉ እንጂ ልጆች አልነበሩም ለእግዚአብሔር። እንግዳ ተቀባዮች የምስጋናም ሰዎች አልነበሩም። ዳዊት 150ውን መዝሙር ስንመለከት የምስጋና ሰው ነው። የዳዊት ዘር የዳዊት ልጆች ነን ብለው ምስጋና ቆረቆራቸው። በዳዊት መንፈስ አልነበሩም፣ በዳዊት ሀገር ነበሩ እንጂ። የአብርሃም ልጆች ነን ይላሉ። እንግዳው ክርስቶስ በአህያ ላይ ሲመጣ አልተቀበሉትም። አብርሃም አባታችን እንግዳ ተቀባይ ነበር። አብርሃም ቀኔን ያይ ዘንድ ወደደ አየም ደስም አለው ተብሎ ተጽፏል። ዮሐንስ ወንጌል ምዕራፍ 8 ላይ ስንመለከት እነሱ የአብርሃም ልጆች ነን ያሉ በአህያይቱና በአህያይቱ ውርንጭላ ላይ ቢመጣ ሊቀበሉት አልቻሉ። እንደውም ለማዘዝም ሞከሩ። እነኚህ ሕፃናት ዝም እንዲሉ ገስጻቸው፣ ዝም እንዲሉ እዘዛቸው አሉት። እዘዝ አሉት። አዛዡን አምላክ እንዲያዝ እዘዝ በአንተ ምክንያት ነው ኢየሩሳሌም የታወከችው። በእርሱ ያወከን የነበረው ሞት እንደሚቀር ሳያስተውሉ የሕፃናት ምስጋና የሕፃናት ዝማሬ ረበሻቸው። ዛሬም የሕፃናት ጥምቀትም ይረብሻቸዋል። የሕፃናት ወደ እግዚአብሔር መንግስት መጠራትም ይረብሻቸዋል። ኤርሚያስን ከእናቱ ማኅፀን ጀምሮ ለይቻለሁ ያለው ዮሐንስ መጥምቅ በእናቱ ኤልሳቤጥ ማኅፀን ሳለ የሰገደለት ኢየሱስ ክርስቶስ ሕፃናት ወደ እኔ መጡ ዘንድ ተዋቸው አትከልክሏቸው ብሎ ያስተማረው ሕፃናት ለምን ይጠመቃሉ ብለው እንደ ፈሪሳውያን ዛሬም የሕፃናት ጥምቀት የሕፃናት መዳን የሕፃናት ወደ እግዚአብሔር ቤት መቅረብ የሚያንገበግባቸው ጩኸት መስሎ የሚታያቸው ብዙዎች አሉ። እነኚህ ሰዎች በዛን ዘመን እንደነበሩት እንደ ፈሪሳውያን ከዛም የከፉ ናቸው። እነዛ ምስጋና ነው ይቆም ያሉት። እነኚህኞቹ ደግሞ ሕፃናት አይጠመቁም የሚሉት ሕፃናት አይዳኑ እያሉ ነው። አይዳኑ ለምን ይድናሉ? የኤርትራን ባህር የተሻገሩት ወጣቶች ብቻ ናቸው? ክርስቶስ የተሰቀለው ለተወሰኑ እድሜ ክልል ውስጥ ነው? አይደለም። ፍጹም መድኃኒዓለም ነው። የዓለም መድኃኒት ነው። በዓለም ውስጥ ደግሞ የተወለዱም ያልተወለዱም ጽንስም ሕፃንም ጎልማሳም ሁሉም አለ። የዓለም መድኃኒት ነው። ዝም እንዲሉ ገስጻቸው። በእውኑ በመጽሐፍ የተጻፈውን አላነበባችሁም? ምን አላቸው? መጽሐፍ እናውቃለን ባዮች ስለነበሩ ከሚጠቡና ከሕፃናት አፍ ምስጋናን አዘጋጀ የሚለውን አላስተዋላችሁም? ምን አላቸው? እነኚህ ሕፃናት ዝም ቢሉ እነኚህ ድንጋዮች ያመሰግናሉ። ወዲያው ድንጋዮቹ ሆሳዕና በአርያም ብሩክ ዘይመጽእ በስመ እግዚአብሔር ብለዋል። ይህም ተአምር ነው።
ከዛም በኋላ ከዚህም በፊት የማይሆን የተባለው ይህም ተአምር ነው። ሕፃናቱ ዝም ቢሉ ድንጋዮች ያመሰግኑ፣ ፍጥረታት የሚያመሰግኑት አምላክ የፍጥረት ሁሉ ጌታ ትሁት ሆኖ ወደ ኢየሩሳሌም ገባ። ኢየሩሳሌምን ሲያት አለቀሰላት። ልብን በል። ቀጥሎ የሰኑይም ከዚህ ጋር የሚያያዝ ነው። እነሆ ብታውቂሽ ሰላምሽ ዛሬ ነው፣ ንጉስሽ መጥቶልሻል፣ ግን አልተቀበልሽም፣ አልፈልግሽም። ከተማይቱን አይቶ አለቀሰላት። ይሄ ቀጥሎ ካለው የሰኑይ የዛሬ ዕለት ምስጢር ጋር የሚገናኝ ነው። በማግስቱም ይላል በማለዳ የማቴዎስ ወንጌል ምዕራፍ 21 ቁጥር 18 ላይ ስንመለከት ጌታችን ኢየሱስ ክርስቶስ በማግስቱም ሆሳዕናውን ባደረገ በማግስቱ በማለዳ ወደ ከተማ ሲመለስ ተራበ ይላል። ወደ ኢየሩሳሌም በማለዳ ሲመለስ ተራበ። በመንገድም አጠገብ በለስ አይቶ ወደ እርሷም መጣ። ከቅጠልም ብቻ በቀር ምንም አላገኘባትምና ለዘላለሙ ፍሬ አይገኝብሽ አላት። በለሲቱም ያን ጊዜውኑ ደረቀች። ደቀ መዛሙርቱም ይህንን አይተው በለሲቱ ያን ጊዜ እንዴት ደረቀች ብለው ተደነቁ። ኢየሱስም መልሶ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩ በለሲቱ እንደሆነባት ብቻ አታደርጉም፣ ነገር ግን ይህንን ተራራ ተነቅለ ወደ ባህር ተወርወር ብትሉት ይሆናል። አምናችሁ በጸሎት የምትለምኑት ሁሉ ትቀበላላችሁ አላቸው። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። በዚህ ዕለት በሰኑይ ሁለት ነገር ሆኗል። አንደኛ በለስ ተረግማለች፣ ሁለተኛ አንጾተ መቅደስ ነው። በምኩራብ ገብቶ ሲሸጡ ሲለውጡ የነበሩትን አስወጥቷቸዋል። አሁን በማለዳ ወደ ከተማ ገብቶ የሰራውን የበለሲቱን መረገም ይናገራል። ቀድሞ ያችን ከተማ አይቶ አልቅሶላታል። አሁን ላለቀሰላት ከተማ ውስጥ ይገባል። መቼ? በማለዳ። ማለዳ እንደምናውቀው የብርሃንና የጨለማ ማዕከል ነው። ጨለማ ተገፎ ብርሃን ሲመጣ ማለዳ ይባላል። ጎህ እየቀደደ ነው፣ ጨለማ እየተወገደ ነው፣ ብርሃን እየመጣ ነው። ፀሐይ ሊሰለጥን ነው፣ ብርሃን ክብር ሊያገኝ ነው፣ ጨለማ ሊወገድ ነው። በማለዳ ማለት 5500 ዘመን የባርነቱ ዘመን፣ የሞት ዘመን፣ የመከራው ዘመን፣ ዘመነ ፍዳ፣ ዘመነ ኩነኔው ተወግዶ ዘመነ ድህነት ክርስትና፣ ዘመነ ተስፋ መንግስተ ሰማያት፣ ዘመነ ሕይወት ልጅነት የሚሰጥበት የሱ ማዳን ፍጹም የሚሆንበት ዕለት ዓርብ እየቀረበ ነው። ማለዳ ነው። አሁን ጌታችን ማዳኑ ቀርቧል፣ ሊያድነን ነው። በማለዳ ወደ ኢየሩሳሌም መጣ። በማለዳ ከዛም ወደ አንዲት በለስ ሄደ። በለሷን የፈለገባትን ከተማ ገና ሊገባ ሲል አይቶ ብታውቂ ሰላምሽ አሁን ነው ብሎ አልቅሷል። እናም በማለዳ ተራበ። እንግዲህ ከምግበ ሥጋ ጋር ብቻ የተገናኘ አይደለም። አሁን ማለዳ ነው። የጧት ረሃብ የድካም ረሃብ አይደለም፣ አምላክ ነው። እግዚአብሔር እንደ ሰው የሚርበው የሚጠማው አይደለም። ፍጹም ሰው ስለሆነ ምትሃት እንዳይዶለ ክርስቶስ አማናዊ ስለሆነ በፍጹም የእመቤታችን የቅድስት ድንግል ማርያምን ስጋዋን ሲዋሃድ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ፍጹም አምላክ መሆኑን ለማመላከት ተርቧል፣ ተጠምቷል፣ ድንቅ አድርጓል። 2 ዓሣ 5 ህብስት አበርክቷል። ውሃውን ወደ ወይን ጠጅነት ለውጧል። የተራቡትን መግቧል። ድሆችን ባዶ እጃቸውን የነበሩትን በበረከት መልሷቸዋል። በአንጻሩም የሚበላላችሁን ይላል። አሁን ተራበ፣ ፍጹም ሰው ነው። በማለዳ ይላል። ይሄ ምስጢር አለው ማለት ነው። ከደህንነታችን ጋር የሚገናኝ ነው። ሰው ፍጹም ቢራብ ከሰዓት ረፈድ አድርጎ ቆይቶ ይራባል። በማለዳ መራብ ሌላ ትምህርት ሊያስተምረን፣ ይሄ የምንፈልገውን ምግበ ሥጋን ያልተራበ ነገር ግን የተራበው ሌላ ነገር መሆኑን ለማመላከት ነው። ልክ በመስቀል ላይ ተጠማው እንደሚለው አሁን ወደ በለሲቱ ይሄዳል እና ተራበ። በማለዳ ሲሄድ በለሲቱን ፍሬ ፈለገባት፣ ፍሬ አላገኘባትም። የማርቆስ ወንጌል ምዕራፍ 11 ቁጥር 12 ላይ ስንመለከት በማለዳ ሄዶ የበለስ ወቅት አይደለምና ፍሬ አልሰጠችም ይላል። ልብ እንበል። ማርቆስ የበለስ ወቅት አይደለም ይላል። አሁን የበለስ ወቅት አይደለም። እንግዲህ ከምግበ ሥጋ ጋር የተገናኘ አይደለም ማለት ነው። አምላክ ከዛች በለስ የፈለገው አንዳች ነገር አለ። በለስ የተባለው ይሄ ቅጠሉን ብቻ አይደለም፣ ግን ፍሬ የፈልጎባት አላገኘባትም፣ ረገማት። ከእንግዲህ በኋላ እቺ በለስ ምንም ፍሬ አትስጥ ብሎ ረገማት። ከእንግዲህ በኋላ እቺ በለስ ምን አደረገች? አምላካችን ከዛፍና ከቅጠል ከድንጋይና ከውሃ ጋር ጸባለው እንዴ? ይሄ በለሲቱ ቅጠሏን አይደለም። በበለስ አንፃር ዮሐንስ አፈወርቅ ኃጢአትን
እያስቀረልን ነው እያገተልን ነው እየገደበልን ነው እንዳይተላለፍ እያመጣን አሁን ከእንግዲህ በኋላ አለ ከእንግዲህ በኋላ የኃጢአት ፍሬ በአዳማዊ ውድቀት በሔዋን ስህተት የሚመጣው የውርስ ኃጢአት ይቅር ከድንግል ማርያም በስተቀር ሁላችን በደለን ነበር በአዳም ዋስ ውስጥ በአዳም አካል ውስጥ ነበር በሔዋን ምኞት ውስጥ ተመኝተን ዕፀ በለስን ቆርጠን ተመግበን ነበር በዛኛው ሞትን በጋበዘው የሔዋን በለስን መቆረጥና መመገብ ፍሬዎት ክርስቶስ ወደ በለሲቱ ሄዶ በበለስ በአዳምና በሔዋን ስህተት ምክንያት የመጣውን ኃጢአት ከኛ ሊያስቀርልን ወደ በለሲቱ ሄደ በዕፅ ላይ ተሰቅሎ ሞትን አስወግዶ ሕይወትን የሚሰጠን አሁን በሚበላ ፍሬ አንፃር ፍሬ ያልሰጠችውን በለስ ይረግማታል እቺ በለስ ልክ በለስ ያቆጠቆጥ ፍጻሜው እንደቀረበ ወቁ እንደተባለው በለስ የተባለ ቤተ እስራኤል ናትናኤልን ከበለስ ዛፍ ስር በታች አይቻለው አሉ ኃጢአትን ሲሰራ ስለነበረ በኃጢአት ይመሰላል መጥምቀ መለኮት ቅዱስ ዮሐንስ ፍሬማ ያፈራ ዛፍ ሁሉ ይቆረጣል ወደ እሳቱም ይጣላል እያለ የንስሐን ስብከት ሲሰብክ በፍሬ በዛፍ የሚመስለው የሰው ልጅ ነው ቅጠሉን ዛፉን አይደለም ቅጠሉማ በለስ ፍሬ መስጠት ካለበት ይሰጣል ወቅቱም ከሆነ ደግሞ በወቅቱ ይሰጣል ምንድነው የሚለው ቅዱስ ማርቆስ ወቅቱ አይደለምና ወቅቱ ካልሆነ አማናዊው ገበሬ መድኃኔ ዓለም ኢየሱስ ክርስቶስ ፍሬ ፈልጎ እንዴት ሊሄድ ይችላል በአንጻረ በለስ በአዳምና በሔዋን ስህተት ምክንያት የመጣውን ሞት እያራቀልን ከእንግዲህ በኋላ ማለት ካሁን በኋላ በልጆቼ ላይ በክርስቲያኖች ላይ ሞት ድርሻ የለህም እያለው እንግዲህ ይቺ በለስ የዕለተ ሰሉስ ፍጥረት ናት ዕለተ ሰሉስ ማለት ሶስተኛው ቀን ማክሰኞ የማክሰኞ ቀን ፍጥረት ናቸው እግዚአብሔር በ6 ቀን 22ቱን ፍጥረታት ፈጥሯል ሰባተኛው ቀን ራሷ ፍጥረት ናት አልፈጠረም ማለት ሳይሆን ሌላ የሚታይ ፍጥረት አልፈጠረም እንጂ ሰባተኛው ቀን ራሷ እግዚአብሔር ፈጥሯታል ጊዜው ሰዓቱ በዛ ውስጥ ያለው ነገር ሁሉ እግዚአብሔር የፈጠረው አረፈባት ማረፍ ማለት ባረካት መባረክም ስራ ነው እግዚአብሔር ስራ ሳይሰራ አይኖርም አባቴ ይሰራል እኔም ደግሞ እሰራለሁ እንዲል የዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ አባቴ ይሰራል እኔም እሰራለሁ ዛሬ ከእናት አብራክ ከእናትና ከአባት አብራክ ልጅ የሚሰጠው እየፈጠረ ነው የሚመግበን የሚጠብቀን አይተኛም አይንቀላፋም ዓለምን ፈጥሮ አልተወም ዛሬም እኛን መጠበቁ ስራ ነው ያችን ዕለት እንደ ማክሰኞ እንደ ሰኞ እንደ ሐሙስ ቀን ሌላ አዲስ ፍጥረት አልፈጠረባትም ማለት እንጂ ሰባተኛው ቀን ራሷ ፍጥረት ናት በዕለተ እሁድ 8 ፍጥረታትን ፈጥሯል ሰማይና ምድር ብርሃንና ጨለማን እሳትና ነፋስን መላእክትን እና ውሃን ፈጥሯል አምላካችን እግዚአብሔር 8ቱ ፍጥረታት ዕለተ እሁድ በዕለተ ሰኑይ ሁለተኛው ቀን ሰኑይ ማግስት ነው በማግስቱ ወይም በፍጥረት መፍጠር በተጀመረበት በሁለተኛው ቀን ውሃ ከምድር እስከ ሰማይ መልቶ ነበር ከምድር እስከ ሰማይ ውሃ ነበር ይሄንን ውሃ በሶስት እጅ ከፍሎታል አንዱን እጅ ምድር ላይ ሁለቱን እጅ በሰማይ አስቀርቶታል ይሄ ሰማይ ብለን የምንጠራው ጠፈር የረጋ ውሃ ነው ለጨረቃ ለከዋክብትና ለፀሐይ ማይደር ነው ከሱ በላይ ብጽብጽ ውሃ አለ ሃኖስ ይባላል ብጽብጽ ውሃ ማለት ሊኩዊድም ሶሊድም የሆነ ግማሽ በረዶ ግማሽ ውሃ የሆነ የሚፈስም የረጋም ውሃ ነው ከዚህ ከምናየው ከሰማይ በላይ ሰማይ ማለት ስዕለ ማይ ማለት ነው ሰማይ ማለት ስዕለ ማይ የውሃ ስዕል ማለት ነው የረጋ ውሃ ነው በምድር ላይ አንዱ እጅ ነው ይሄ አንዱ እጅ ውሃ ነው ምድር ላይ ያለው ውቅያኖስ ባህር ብለን የምንጠራው ምድር በውሃ ላይ ነው የጸናችው ቅዱስ ዳዊት በመዝሙር 135 ላይ ወአጽና አለ ምድር በዲበ ማይ ምድርን በውሃ ላይ አጽንቷልና እንዳለው ምድርን ያጸናት ውሃ ነው ምንጠጣው ምንጠቀምባቸው ምድርን የሚያረሰርሰው ውሃ አንዱ እጅ ነው ይሄ ማለት ከሶስቱ አካል አንዱ አካል የሕይወት ውሃ ክርስቶስ ከሰማያት ሰማያት ወርዶ ከድንግል ማርያም መወለዱን ለማመላከት ነው ሰው የሆነው በመወለድ ግብሩ በቃልነት ከዊኑ ከሰማያት ሰማያት የወረደው ኢየሱስ ክርስቶስ ነው በዕለተ ሰሉስ በሶስተኛው ቀን አዝርዕት አትክልት እጽዋት ተፈጥረዋል በምድር ላይ ምንም ነገር አልነበረም እግዚአብሔር ምድርን አዝርዕትን አትክልትን እጽዋትን እንድታስገኝ አዘዛት ዘር አልተዘራም ገበሬ አልተመላለሰም ያለ ዘር ያለ ገበሬ ፍሬ ተገኝቷል እቺ ዕለት ሰሉስ ገራይተ ሰሉስ የተባለች ድንግል ማርያም ናት በመቤታችን ትመሰላለች እቺ ዕለት
ገበሬ ሳይዘራ ዘር ሳይዘራባት ይችለት አትክልት እጽዋትን አዝርትን እንዳስገኘች እመቤታችንም ያለ ዘር አብሲ ያለ ወንድ ዘር ያለ ሩካቤ አምላክ ወልደ አምላክ ፍሬወት ክርስቶስን ወልዳ አስገኝታልናለች በመንፈስ ቅዱስ ግብር። ያቺ የሰሉስ ዕለት ማክሰኞ ዕለት በቃል እግዚአብሔር ነው ምድር ይሄን ታስገኝ ሲል ያስገኘችው። እመቤታችንም የቅዱስ ገብርኤልን ቃል ሰማች በመንፈስ ቅዱስ ግብር ይሁንልኝ ብላ ስትናገር ከዚህ ውጭ የምታውቀው ነገር የለም። የሕይወት ፍሬ ክርስቶስን አስገኝታለች። በዚህ ዕለት የተገኙት ፍጥረታት አዝርዕት፣ አትክልት፣ እጽዋት ናቸው። ማለትም በእጅ የሚታጨዱ የሚለቀሙ በማጭድ የሚታጨዱና በዛቢያ ወይም በመጥረቢያ የሚፈለጡ ናቸው። እነኚህ ሶስት አይነት ግብራት አላቸው የማክሰኞ ዕለት ፍጥረታት። አንደኛ ቅጠል ብቻ የሚሰጡ ፍሬ የሌለባቸው፣ ሁለተኛ ቅጠል የሚሰጡ ፍሬ የሚሰጡ ቅጠል የሌላቸው፣ ሶስተኛ ሁለቱንም ያስተባበሩ ፍሬም ቅጠልም የሚሰጡ ፍሬም ይሰጣሉ ቅጠልም ይሰጣሉ። ቅጠል ብቻ የሚሰጡ ሃይማኖት ያላቸው ምግባር የሌላቸው ያበቡ ልክ እንደ ፈሪሳውያን። አሁን ይቺ በለስ ፍሬ የሌለባት አይደለችም፣ ፍሬ መስጠት የሚገባት ናት፣ ግን አልሰጠችም። ወቅቱ ስላልሆነ ይላል ማርቆስ ቅዱስ ማርቆስ። ከማትሰጧ በለስ ፍሬ ጠብቆ አይሄድም ክርስቶስ። ፍሬ መስጠት ነበረባት፣ ነገር ግን ፍሬ አልሰጠችም። ፍሬ የምትሰጥበት ወቅት አይደለም፣ ነገር ግን ፍሬ መስጠት ነበረባት። ለምን? መስጠት የነበረባትን ወቅት አላፈራችም። ገበሬ ደክሞባት ነው። ኢሳይያስ ለወይን ያላደረኩት ነገር ምንድነው ይላል። ሁለተኛው ተክሎች ፍሬ ብቻ የሚሰጡ ቅጠል የሌለባቸው፣ ሶስተኛ ሁለቱን የሚሰጡ አሉ። ቅጠል ያለባቸው ሃይማኖት ያላቸው ምግባር የሌላቸውን ይወክላሉ። ለብሰዋል፣ ግን ውስጣቸው ምግባር የለም። ያምናሉ፣ ነገር ግን የሚያምኑትን አይተገብሩትም። ቅዱስ ያዕቆብ አንተ እምነት ያለ እምነትህ በስራ ካልተገለጠ ምውት ነው ይላል። ለምን? ዲያብሎስም ያምናል ይንቀጠቀጥማል። በተለሰነ መቃብር የተመሰሉ ፈሪሳውያን የሃይማኖት ልብስ አላቸው። የአብርሃም ልጆች ነን ይላሉ፣ የይስሐቅ ልጆች ነን ይላሉ። ስለ እግዚአብሔር እንቆረቆራለን ባዮች ናቸው። ሃይማኖት አላቸው፣ ያምናሉ። እንደውም ለሃይማኖቱ ስርዓት በሰንበት ምን ማድረግ እንዳለባቸውና ማድረግ እንደሌለባቸው ያውቁታል። ሲመገቡ አመጋገባቸው ስርዓት አለው፣ ነገር ግን ምግባር የለባቸው። ምግባር የላቸው። ምግባር ፍቅር ነው፣ መታዘዝ ነው፣ ባልንጀራ እንደራስ መውደድ ነው፣ በጎነት ነው፣ ርህራሄ ነው። እነሱ ማድረግ የማይችሉት ሌላው ላይ የሚያሸክሙ ፍቅር ስለሌላቸው። ሃይማኖት አለኝ የሚል ምግባር ከሌለው ምውት ነው እምነቱ። ሃይማኖት ብቻውን የእግዚአብሔር ልጅ አያሰኝም፣ ምግባር ያስፈልጋል። ያው እመንና ትድናለህ ማለት ምግባር ከሌለው ሰው ሊድን አይችልም። ማመንም ዲያብሎስ ያምናል፣ ግን አይጠመቅም፣ ሰውን አይወድም፣ ንስሐ አይገባም። ሰው ሃይማኖት አለኝ ስላለ ብቻ የእግዚአብሔር መንግስት አይወርስም። እስራኤል የነቢያት ሀገር የአብርሃም ሀገር ብላ በበለስ በሃይማኖት ከላይ መልካም መስላ ትታይ ነበር። ወደሷ ሲመጣ አያት፣ ከተማዋን አየና አለቀሰላት። ያችን በለስ አለቀሰላት፣ ያችን ከተማ አለቀሰላት። ሆሳዕና ብለው የዘመሩ ህፃናትን ዝም እንዲሉ ምትገስጽ ይሰቀል ይሰቀል እንደምትል አውቆ አለቀሰላት። በማእከለ ምድር ኢየሩሳሌም ክርስቶስ የዳዊት ሀገር ተወለደ። ከዳዊት ዘር ከድንግል ማርያም ያለ ዘር ብእሲ ተወለደ። ነገር ግን ሊገድሉት ፈለጉ። በልጅነቱ አሳደዱት፣ ድንግል ማርያምን አሳደዷት። በለስ ሃይማኖትን ይዘው ምግባር ፍቅር የሌላቸው በመሆናቸው ይሰቀል ይሰቀል እያሉ በርባንን መርጠው ክርስቶስን የሚሰቅሉ ናቸውና አይቶ አለቀሰ። በለሲቱንም ረገማት። አንጻር በለስ እስራኤልም ብዙ ቅዱሳን አልተገኙም። በእውነቱ በሆነ አዲስ ኪዳን ሐዋርያት ከዛም በኋላ ክርስቲያኖችን የሚያሳድዱ ሆኑ። እስጢፋኖስ ተገደለ፣ ክርስቲያኖች ተሰደዱ። በግብጽ በሶሪያ በኢትዮጵያ የተገኙ ቅዱሳን ይበልጣሉ ከእስራኤል ከተገኙት ቅዱሳን ይልቅ። ዶም መራይ ዮሐንስ 10 ቀንዶችና 7 ራሶች የተባለው የአሳይ መሲህ ምልክት ከሆኑ ሀገራት ውስጥም አንዷ ናት። በአንጻረ በለስ የተረገመ በሃይማኖት ብቻ ተውበን ምግባር ከሌለን እንደዛው በእግዚአብሔር ፊት ሞገስ እንደማይኖረን ማመላከት ነው። ሃይማኖት ከምግባር ጋር መሆን አለበት። ስለዚህ ማስመሰልን የረገመው በበለስ አንጻር ዲያብሎስ በሰው ልጆች ላይ
አንግሶት የነበረውን የኃጢአት ደሞዝ ሞትን ነው የረገመው ክርስቶስ። ሞት ሆይ መውጊያ ወዴት አለ? ሲኦል ሆይ ድል ማድረግስ ወዴት አለ ብሎ ሆሴዕ አስቀድሞ እንደተናገረው ቅዱስ ዳዊት ነገር ትንሣኤን ሲሰብክ ሞት ሆይ መውጊያ ወዴት አለ? ምክንያቱም መድኃኔ ዓለም ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የሚያስወግድልን ሞትን ነው፣ የሚገድልልን ሞትን ነው፣ ጥፋትን ነው። እኛ ከእንግዲህ በኋላ ክርስቲያን ቢሞት እንኳን መቃብርና ሞትን ሳይሆን ሕይወትና ትንሣኤን የሚሰብክ ነው። ከሞት ባሻገር ትንሣኤ እንዳለን የምናምነን፣ ከማንቀላፋት ባሻገር መነሳት እንዳለ ሁሉ ለክርስቲያኖች ማረፍ እንጂ መሞት ስለሌለባቸው ሞትን እንጂ ትንሣኤን እንጂ ሞትን ፈርተን አንኖርም። ለሄድ ከክርስቶስ ጋር ለመኖር እናፍቃለሁ እንዳለው፣ ምክንያቱም ሞት ተወግዶልናል። መድኃኔ ዓለም ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይድረሰውና አምላካችን ስለሆነ ሞታችንን ሞቶ ሕይወቱን ሰጠንና የትንሣኤ ልጆች አደረገን፣ ረገመልን። ከእንግዲህ በኋላ ማንም ዲያብሎስን ከእንግዲህ በኋላ እንዳንሰማው፣ ከእንግዲህ በኋላ የሞት ልጆች እንዳንሆን ያችን በለስ ረገማት፣ ማንም አይበላብሽ አላት። የሞት መንገድን በፉጨት ጠርቶ ሰው ከዳነ በኋላ ወደ ኋላ ካልተመለሰ በስተቀር ክርስቲያን ሀብተ ወልድና ስመ ክርስትናን ያገኘ ክርስቲያን ሞት ተረግሞለታል። አምላካችን ኢየሱስ ክርስቶስ ሲሰቀል ሞትን ረገመው። ወቅቱ አልነበረምና ይላል ማርቆስ፣ በለስ መስጫ ወቅቱ አልነበረምና እስራኤል የማዳኑን የእግዚአብሔርን ለኢየሱስ ክርስቶስን ቤት ዘመን እንዴት እንደሚወለድ ያውቃሉ፣ ግን ተዘጋጅተው አልጠበቁም። ወቅታቸው አልነበረም ማለት ድልዋኒክሙ ንበሩ የሚለው ለዚህ እኮ ነው። ተዘጋጅተው አልነበሩም። በኖህ ዘመን ለድህነት ሲጠሩ ነገ ዛሬ እያሉ 120 ዓመት የንስሐ ዘመን ቢሰጣቸው አልተጠቀሙበትም፣ ጠፍተዋል። 8 ነፍሳት እግዚአብሔር ከብዙ ይልቅ በጥራት በጥቂቶቹ የሚያምኑ የተጠሩ ብዙዎች ናቸው፣ የተመረጡ ጥቂቶች ናቸው። 8 ነፍሳትን አሁን ዛሬ ብዙ የዋህ ሰው አለ፣ ይሄ ሁሉ ያላመነ ያልተጠመቀ ሰው አለ። እግዚአብሔር በዚህ ሁሉ ሰው ይፈርዳሉ። የእግዚአብሔር ፍርድ እግዚአብሔር ነው። ነገር ግን ጥቂት ወርቅ ያለው ብዙ ድንጋይ ባለው አይቀናም። እግዚአብሔር ዓለምን ሁሉ ተመልክቶ ድንግል ማርያምን የተመለከተው። በኢዮብ ዘመን ደግሞ ኢዮብን ያየው። እንደ ድንግል ማርያም ያለ ማንም የለም። እኛ የተጠራነው ክርስቲያኖች የተጠራን ብቻ ሳንሆን የተመረጥን እንድንሆን ነው። ጥቂቶች ናቸው። በጣም እኮ የክርስትና መንገድ የዋዛ የፈዛዛ አይደለም፣ የማስመሰል አይደለም፣ ፍሬ ማፍራት ነው። በለስን መሸከም ብቻ አይደለም፣ በምግባር መዋብ ነው። በምግባር ባልንጀራችን ወድቆ ወገኖቻችን ተበድለው እየተሰደዱ እየተገደሉ እየተገረፉ የማንራራላቸው 150 ዳዊቱን እየደገምን ለአንድ ሰው ጥቂት ነገር ማድረግ ካልተቻለ፣ ለደሃው ካልጮህንለት፣ ለተራቡት ካልደረስንላቸው እሳት ሙቅ ብንለው ግፍ ነው። በለስን መልበስ ነው። መረገም ይመጣል። ፍሬ ያስፈልጋል። ፍሬ ለማፍራት በእግዚአብሔር መኖር ነው። በእኔ ካልኖራችሁ ፍሬ ልታፈሩ አትችሉ። ክርስትና ፍሬ ማፍራት ነው። 30 60 100 ያማረ ፍሬን ማፍራት ነው። ቅዱሳን ይህን ችለዋል፣ አድርገውታል። እንደው መንፈሳዊ ፍሬን በመጽሐፍ ቅዱስ ትምህርት ውስጥ የማያውቅ ሰው ካለ የእግዚአብሔርን ቃል የካደ ነው። የእግዚአብሔር ቃል እንዲሁ አይመለስም ይላል ትንቢተ ኤርምያስ ምዕራፍ 29 ቁጥር 10 ላይ ቃሌ እንዲሁ አይመለስም፣ ፍሬ ያፈራል። ወንጌል ተሰብኮ 30 60 100 ያማረ ፍሬ ቅዱሳን አፍርተው ቅዱሳን ተገኝተዋል። ቅዱሳን የቃሉ ልጆች ናቸው፣ ፍሬዎች ናቸው። ቅዱሳንን አለመቀበል የእግዚአብሔርን ቃል መክኗል ብሎ እንደመካድ ነው። ፍሬ ያፈራም ብሎ እንደመካድ ነው። ያፈራል። ክርስቲያን የእግዚአብሔርን ቃል እየሰማን ክርስቲያኖች ፍሬ ልናፈራ ይገባል። በለስ ብቻ ሆነን ልንገኝ አይገባል። ምግባር ሊኖረን ይገባል። የማክሰኞ ዕለት ፍጥረታት ውስጥ ፍሬ ደግሞ የሚሰጡ ቅጠል የሌላቸዋል። ፍሬ ይሰጣሉ፣ ጥሩ ነው ፍሬ፣ ግን ቅጠል የላቸው። ይሄ ደግሞ ምግባር አላቸው፣ ሃይማኖት የሌላቸው። አንዳንድ ሰው ቤተክርስቲያን ባልሄድስ ከመጸወትኩ አይበቃም ወይ? እንደው ቤተክርስቲያን ባልሄድ ቤቴ መጸለይ እችላለሁ፣ የግዴታ እንዲህ ማድረግ አለብኝ ወይ? መጾምና እንደዚህ ታይታ እኮ መስሎ የሚታያቸው ሰው አምልኮ ታይታ አይደለም። መታዘዝ ከመስዋዕት ይበልጣል። ሃይማኖት መታዘዝ ነው። ምንድነው የምናመጣለት ለእግዚአብሔር? ምን ብራችን እኛ ነው? ምን ልንሰጠው ነው? በሃይማኖት ካልሆነ እግዚአብሔርን ማስደሰት አይቻልም። መዝሙር 49 ቁጥር 10 ላይ ስንመለከት ወደ ተራራው ሙጣ ምን ልታመጣልኝ ነው? ይሰበው ፍሪዳ የኔ ነው። ምንድነው እጅ ላይ ያለው የኔ ያልሆነ ይላል እግዚአብሔር። ነብዩ ምን ይዤ ወደ እግዚአብሔር ልምጣ እኮ ያለው የእግዚአብሔር ያልሆነ ምን አለ? እግዚአብሔርን እኮ እንደው ብርቅ የምናደርግበት ነገር የለም። አሁን እዚህ ሀገር ሰርፕራይዝ ይላሉ የሆነ ነገር አድርገው። እግዚአብሔርን እንደዛ ማድረግ አይቻልም። ሁሉ የሱ ነው፣ የሱ ነው ሁሉ።
የእግዚአብሔር ነው። የሱ ያልሆነ ምንም ነገር የለም እና ዋናው ልቤ ነው እንጂ ልብ ያለ ሃይማኖት ሊከፈት አይችልም። ሃይማኖት የሌለው ልብ የድንጋይ ልብ ነው። መንፈሳዊ ልብ የሚገኘው ዳግመኛ ሲወለድ በሃይማኖት ሲኖር ከስጋ የተወለደ ስጋ ነው። ከመንፈስ መወለድ ነው ሃይማኖት። መንፈሳዊ ልንሆን የምንችለው ከመንፈስ እንወለድ ነው። ዕብራውያን ምዕራፍ 11 ቁጥር 6 ላይ ቅዱስ ጳውሎስ ምን ይላል? ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም። ስለዚህ ምግባር በራሱ ብቻውን በቂ አይደለም። ኤቲስቶች እግዚአብሔር የለሽ ሰዎች እና እነዚህ ግብረ ሰዶማውያን ምግባር አላቸው። አሕዛብም ምግባር አላቸው በእውነቱ ግን ሃይማኖት የላቸው። ጽድቃችሁ ይላል መጽሐፍ ቅዱስ ከአሕዛብ ካልበለጠ ወደ እግዚአብሔር መንግስት አትገቡም። ምን ማለት ነው? እነሱ በዲያብሎስ ሃይማኖትን ካስካደ በኋላ ይሄ የምግባርን በር ከፍቶላቸዋል። በምግባር አይፈትናቸው፣ የሚሰጡትን አያሳጣቸውም። ዲያብሎስ እንዳምኑ ካደረገ ከማረካቸው በኋላ ጽድቃችን በሃይማኖት እንደሚመጸውቱ ካልመጸወትን ከዛ አስበልጠ ካልመጸወትን ወደ እግዚአብሔር መንግስት አትገቡም። ምን ማለት ነው? እነሱም አይገቡም፣ እናንተም አትገቡም። በምግባር ብቻ እግዚአብሔርን መዋሸት አይቻልም። ያው መባ ይዞ የመጣውን ሰው ሂድና መጀመሪያ ከባልንጀራ ጋር ታርቅ። መባ ማምጣት የሚታይ ነው። ሄዶ ይቅር ማለት ሃይማኖታዊ ነው። ራስን ባዶ ማድረግ እግዚአብሔርን በሚታይ ነገር ማታለል አይቻልም። እቺ በለስ ቅጠል ብቻ ስለሆነች አይደል፣ ፍሬም ብቻ ብትሆን ኖሮ ትረገም ነበር። ምክንያቱም ሃይማኖት ያስፈልጋል። ሶስተኛ በለስም ወይም ደግሞ ቅጠልም ፍሬ የሚያዙ ምግባርን ከሃይማኖት ጋር ምግባርን ሃይማኖትን እንደ አብርሃም የሚያምን የሚታመን ያምናል። ጻም ቢያረከ ወተፈለጥ ማዝማዲ ከሲባል ወገኑን ቤተሰቡን ጥሎ ወጥቷል። መናኝ ነው አብርሃም። በእውነቱ እንደ አብርሃም ብለን በሰርግ ቀን የምንጠራው ብቻ አይደለም፣ መናኝም ጭምር ነው። ወገኑን የሚያውቀውን ማህበረሰብ ጥሎ ነው የወጣው። ክርስትና ጥሎ መውጣት ነው። ቀጥሎም ልጅን ደግሞ ሰዋ ሲባል ሊሰዋ ምግባር ደግሞ መጣ። በእርጅና የወለደው ልጁ እኮ ሰማዕትነት ነው። በእውነቱ እኮ ማን ያደርገዋል? አብርሃም የዚህ ምግባርን ከሃይማኖት ሃይማኖትን ከምግባር አባቶቻችን ሐዋርያት ሰማዕታቱ በእውነት ስለ እግዚአብሔር መስበክ ብቻ እግዚአብሔር ልጅ ወርኮ ብሎ ዲያብሎስም ጠርቶታል። ግን ታመኑለት። ይቅርታ ታመኑለት እስከመጨረሻው። ምግባርን ከሃይማኖት እቺ በለስ ሃይማኖትን ብቻ ይዛለች፣ ምግባርን አልያዘችም። እስራኤል ትንቢትን ብቻ ይዘው አዲስ ኪዳን ክርስትናን በአብ በወልድ በመንፈስ ቅዱስ ስም አምኖ መጠመቅ ሳይዙ ቀሩ፣ ተረገሙ። ለዚህ ያ ከስጋ መወለድ ስጋ ነው። እስራኤል ዘስጋ እስራኤል ዘነፍስ ካልሆኑ ምድረ ርስትን የወረሱ መንግስተ ሰማያትን ስፋ ካላደረጉ ኦሪትን የተቀበሉ ወደ ወንጌልንም ካልተቀበሉ በሙሴ ስርዓት የተገዘሩ በአብርሃም ስርዓት የተገዘሩ አሁን ለወንጌል በክርስትና ካልተጠመቁ በሕገ ኦሪት የነበሩ ሕገ ወንጌልን ካልተገበሩ መዳንን ገንዘብ ሊያደርጉ አይችሉም። ምክንያቱም ያለ ክርስቶስ ሙሴ ያለ ክርስቶስ አብርሃም ያለ ወንጌል ኦሪት ክብር የላቸውምና። ስለዚህ ሃይማኖትን ምግባርን ፈልጎ በለሷ ላይ ሄደ፣ አላገኘም። በረከት የሌለው ነገር ሁሉ ይረገማልና መርገም እቺ በለስ መረገሟ ማለት ጌታችን በሱ ማዳን ኃጢአትን ዲያብሎስን ሞትን ረገመልን፣ አስቀረልን፣ በእኛ ላይ ስልጣን እንዳይኖረው አደረገልን ማለት ነው። ሁለተኛ ወዲያውም እንዲህ ይላል ወደ መቅደስም ገብቶ ይላል ቁጥር 23 ላይ የሉቃስ የማቴዎስ ወንጌል ምዕራፍ 21 ቁጥር 23 ላይ በዚህ በሰኑይ ቀን በሰኞ ጌታችን ያደረገው ሁለተኛው ነገር ወደ መቅደስም ገብቶ ሲያስተምር የካህናት አለቆችና የሕዝብ ሽማግሌዎች ወደ እርሱ ቀርበው የሚያደርጉ የነበሩትን ነገር ስለምን ይሄን ታደርጋለህ ብለው ጠይቆታል። ምን አድርገው ነበረ? በምኩራብ ውስጥ ሲሸጡ ሲነግዱ ነበረ። በዛ በምኩራብ ሲሸጡ ሲነግዱ የነበሩትን ርግብ ሻጮች፣ ገንዘብ ለዋጮች ለመስዋዕት የነበረውን እንስሳ ደንብሮ ሲያመልጣቸው ወደ ምኩራብ ሲገባ ይሄንንስ ፈጣሪ ፈልጎታል ብለው ከሚያመጣው ሰው ተቀብለው ነገር ግን የሚሸጡ የሚለውጡ ሆነው ነበረ። ምኩራብ ውስጥ ሲሸጡ ሲለውጡ የነበሩትን ማዕዳቸውን ወይም ደግሞ መሸጫ ጠረጴዛቸውን ገለበጠባቸው።
እንስሳቱን እየገረፈ ነጋዴዎቹንም ውጡ፣ ይህ የአባቴ ቤት ነው፣ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ ርግብ ለዋጮቹንም ይዘው እንዲወጡ አዘዛቸው። ርግቦቹ ዱላ ስለማይችሉ አልገረፋቸው። ኋላ በጅራፉ የርግብ ነፍስ ብታልፍ ደም አፍስሷል፣ እንስሳ ቢገድል በሞቱ ገባንበት ብለው ለመግደላቸው ወይም ክርስቶስን አሳልፈው ለመስጠታቸው አመክንዮ ባገኙ ነበር። አጸዳው መቅደሱን፣ በለስዋን ረግሟል። አሁን ደግሞ መቅደሱን ከእንስሳት መስዋዕት፣ ከነጋዴዎች፣ ከሻጮች፣ ከአስመሳዮች እያጸዳ ነው። አሁን በእንስሳ ደም ሳይሆን በራሱ ደም በራሱ ቃል ቤተክርስቲያኒቱን ሊሰራት ነው። ምኩራቡን ሲሸጡ ሲነግዱ የነበሩትን አስወጣቸው። የራሳቸውን ክብር እያሰቡ መስዋዕተ ኦሪት ሲሰው የነበሩትን የካህናቱን አገልግሎት በአዲስ ኪዳን ስርዓት ለወጠው። ያ በኦሪት እርግጥ ምኩራብ እንደ መቅደስ እንደ ሰለሞን ቤተ መቅደስ መስዋዕት የሚያቀርቡበት አልነበረም። ለመስዋዕቱ የሚገባውን አገልግሎት ግን የሚጀምሩበት ነው። ትምህርት የሚማሩበት ነው። ለመስዋዕት የሚሆነውንም ጠቦት ቀንዱ ያልከረረ ጥፍሩ ያልሻከረ ጥፍሩ ያልዘረረውን ለይተው የሚያኖሩበት ነው። በምኩራብ ይማማሩበታል፣ መጻሕፍት ያነቡበታል። እነሱ ግን ሲሸጡ 248 ያህል ምኩራባት ነበራቸው። በኢየሩሳሌም አንድ ብቻ ቤተ መቅደስ ነበራቸው። በአመት አንድ ጊዜ ሊቀ ካህናቱ ወደ ቤተ መቅደሱ ይገባል። ኃጢአተኛ ሰው ይዞ የሚመጣውን ቀንዱ ያልከረረ ጥፍሩ ያልሻከረ ጥፍሩ ያልዘረረ እንስሳ ሊቀ ካህኑ ኃጢአተኛው ሰው እንስሳው ላይ እጃቸውን ይጭኑና እጃቸውን ከጫኑ በኋላ ሊቀ ካህኑ ጸሎት አድርጎ የዛ የኃጢአተኛው በደል ወደ እንስሳው ይተላለፋል። እንስሳው ይታረዳል። ለዛ ለኃጢአተኛው ያበግ ወይም ያሃኖስ ፋሲካ ይሆንለታል፣ ደሙ ይፈስለታል። እንግዲህ መስዋዕት እንስሳ ነው ወይም የእህል ቁርባን ነው። መስዋዕት አቅራቢው ኃጢአተኛው አለ፣ ሊቀ ካህን አለ፣ ቤተ መቅደስና ይቅር ባይ ደግሞ እግዚአብሔርን አለ። አራት ነገሮች ያስፈልጋሉ። ይቅር ባዩ፣ ሊቀ ካህኑ፣ መስዋዕቱ፣ የሚሰዋው። አሁን እነዚህን ሁሉ ተክቶ የመቅደሱ ባለቤት መድህን ዓለም ኢየሱስ ክርስቶስ ይህንን ሲሸጡ ሲለውጡ የነበሩትን ካስወጣ በኋላ እርሱ ፋሲካ መስዋዕት በግ ሆኖ ራሱን ነፍሴን ለበጎቼ አሳልፌ እሰጣለሁ፣ በራሴ ፈቃድ አስወጣታለሁ፣ በራሴ ፈቃድ አስገባታለሁ፣ ይህን ቤተ መቅደስ አፍርሱት፣ በሶስተኛው ቀን አስነሳዋለሁ እያለ አሁን ወደ ሕማሙ ወደ ትንሣኤው እየቀረበ ነው። እነሱ ያ ስለ ቤተ መቅደስ የሚናገር ይመስላቸው ነበር። እንደውም ዮሐንስ ወንጌል ምዕራፍ 2 ላይ ስንመለከት አጸዳውና ይህንን በማን ስልጣን ታደርጋለህ ብለው ጠይቀውታል። ለምን ድንጋይ በድንጋይ ላይ ሳይፈርስ አይቀርም እያላቸው ይሄ እኮ ቤተ መቅደስ 46 ዓመት ፈጅቷል፣ 46 ዓመት ፈጅቷል፣ እንዴት አንተ ቀን እንዴት ታደርጋለህ? አፍርሱት፣ እኔ በሶስተኛው ቀን አስነሳዋለሁ። ኋላ ላይ ስለ ሰውነቱ ቤተ መቅደስ ይነግራቸው ነበር። ሕማማው ቀርቧል፣ ትሰቅሉኛላችሁ፣ በሶስተኛው ቀን እነሳለሁ እያላቸው። እነሱ ግን ምን አሉት? ይሄ ቤተ መቅደስ እኮ 46 ዓመት ፈጅቷል ሲታነጽ። ዘሩባቤል ነው ከሰለሞን በባቢሎን ምርኮ ሰለሞን የሰራው በባቢሎን ምርኮ ፈርሷል። ኋላ ናቡከደነጾር 49 ዓመት ነግሷል። በ49 ዓመት ውስጥ ሲነግስ 2 ዓመት ሳይሰራ 46 ዓመት ቤተ መቅደሱን ሰርቶ ከሰራ በኋላ 1 ዓመት ነው የቆየው። አንዳንድ ጊዜ መንፈሳዊ አገልግሎት ብዙ ለፍተን የልፋቱን ውጤት የምናየው ኋላ ላይ ነው። 1 ዓመት ልትሆን ትችላለች። እዚች ዓለም ጣይም እስከ ምላስ ከጎሮሮ ነው። ሲሰራ 46 ዓመት ነው የፈጀበት። ከሰራ በኋላ 1 ዓመት፣ እንደውም 2 ዓመት እነ ነብዩ ሐጌ ስለታችን ተስለን እግዚአብሔር ነፃ ካወጣን በኋላ ለምን ቸል ትላላችሁ? ወደ ተራራ ውጡ፣ እንጨትም ቁረጡ፣ የእግዚአብሔርን ቤት ስሩ እያለ ነብይ ገስጿቸው ነው መስራት የጀመሩት። ሲሰራ ያ ቤተ መቅደስ 46 ዓመት ፈጅቷል። ስንት ዓመት? 46። ይህ ቤተ መቅደስ እኮ 46 ዓመት ፈጅቷል ማለት መንፈስ ቅዱስ ያናገራቸው ያንተ ስጋዌ ሰው መሆን እኮ በብሉይ ኪዳን አዲስ 46ቱ መጻሕፍት የብሉይ ኪዳን መጻሕፍት ብዛታቸው 46 ነው። በ46ቱ የብሉይ ኪዳን መጻሕፍት ስጋዌው ሞት ሰው መሆንክ ሞትክ ትንሣኤ እኮ ተጽፏል፣ ተተንብየዋል፣ ሱባኤ ተቆጥሯል፣ ተጠብቋል፣ ተነግሯል እያሉት ነው። እሱ ደግሞ አፍርሱት፣ በሶስተኛው ቀን አስነሳዋል። ለዛች ቀበሮ እየውልሽ በሏት፣ በሶስተኛው ቀን እመጣለሁ በሏት ብሎ እንደተናገረ ብሎ ተባለው ለጊዜው ሄሮድስ ነው። ፍጻሜው ለዲያብሎስ ነው። በሶስተኛው ቀን ሞትን ድል አድርጎ ተነስቶ ሕይወት እንደሚሰጠን ነው። አሁን የትንሣኤው ባለቤት
የሚያጸዳው የኦሪትን ስርዓት እያስወገደ ነው። አሁን ኋላ ሐሙስ ላይ የፋሲካውን ስርዓት ይሰራል፣ የአዲስ ኪዳን ስርዓት ይሰራል እያነጻው በለስን ሞትን ረገመ። ከዛ ወዲያ ደግሞ መስዋዕተ ኦሪትን አስቀረ። የአዲስ ኪዳን መስዋዕት ራሱ ይሆናል። ምን ማለት ነው? በፊት ኃጢአተኛው ሰው በግ ይዞ ነበር የሚመጣው። አሁን ስለ ኃጢአታችን የእግዚአብሔር በግ ኢየሱስ ክርስቶስ ራሱ ነው። ይዘን የምናመጣው መስዋዕት ሳይሆን የምንቀበለው መስዋዕት ነው። ኃጢአታችንን ራሱ ሊሸከም ነው። ይቅር ባዩም ራሱ ነው። ራሱ መንበሩ ነው። አምላካችን ሁሉን ይቅር ባዩ ነው፣ መስዋዕቱም ነው። ራሱ ደግሞ የበደለኛውን ኃጢአት ተሸክሞ በደላችንን የሚያደርጉትን አያውቁምና ይቅር በላቸው ብሎ ራሱ ከራሱ ጋር እኛን ከራሱ ጋር አንድ የሚያደርገን አምላክ ነው። ክብር ምስጋና ለስም አጠራሩ ይሁን። ሲወለድ በከብቶች በረት ነው የተወለደው። በኦሪት የከብቶች መስዋዕት ነበር፣ የከብት ደም ነበር ለእስራኤል ኃጢአት የሚፈሰው። ያንን ለማስቀረት ያም በቤተ መቅደስ ይከናወን ነበር። አሁን ቤተ መቅደሱ የሚፈሰው የሚንቀበለው የሚፈተተው የክርስቶስ ደም ነው፣ የክርስቶስ ቅዱስ ሥጋው ነው። አማናዊ አምላካችን ነው። የእንስሳት መስዋዕት ይፈስበት የነበረው የኦሪቱ ምኩራብ ቀንቶ የአባቴ ቤት የኔ ቤት ነው፣ የጸሎት ቤት ናት፣ የወንበዴዎች ዋሻ አደረጋችሁት አለ። የትኛው መስዋዕት ኦሪት ሲሰዋበት የነበረው እየገረፈ አስወጣቸው። ለመስዋዕት ኦሪቱ ቀንቶ እየገረፈ ካስወጣቸው ራሱ መስዋዕት ለሆነባት ቤተክርስቲያን እንዴት አይቀና? እቺ ቤተክርስቲያን በምድር ያለች የእግዚአብሔር መንግስት ናት። ወደ ሰማይ የምታሻግር ወደ እሷ ይገቡ የማይወጡባት የሰማይ ድልድይ መሰላል ናት። ለዛችኛዋ ለሙክራዋ ቀንቶ እየገረፈ ያስወጣ እሱ ስሙ ለሚጠራበት ስጋው ለሚፈተትበት ደሙ ለሚቀዳበት መቅደስ እንዴት አይቀና? መላእክት እንደሸማ የሚረበረቡት ለዚህ ነው። ቤቴ ጸሎት ቤት ትባላለች ብሎ ነው ከሙክራብ ጸሎት እየገረፈ ያስወጣቸው። አማናይቷ ሀብተ ወልድና ስመ ክርስትና የምናገኝባት የእግዚአብሔር አይኑም ልቡም ያለባት ቤተክርስቲያን ክብሯ ከፍ ያለ ነው። ጻድቃን ወደ እሷ ይገባሉ ብሎ ዳዊት እንደተናገረው ወደዚች መቅደስ መግባት ወደ እግዚአብሔር መንግስት መግባት ነው። ለዚህ የቤተ መቅደስ ስርዓት የጸና ስለሆነ አንዳንዶች ልባችን ነው መቅደስ ይሄ ያስፈልጋል ገረፈና አስወጣቸው እኮ እንደው ህንጻ ቤተክርስቲያን አያስፈልግም የሚሉ ሰዎች እኮ አሉ። ገርፎ አስወጣቸው። ቤቴ ሰዎችን እኮ ነው ያስወጣው። ሰዎችን አስወጥቶ ቤቴ ያለ አዎ የሰው ልብ የእግዚአብሔር መቅደስ ነው። ነገር ግን ህንጻውም ደግሞ እግዚአብሔር ደግሞ በተለየ መልኩ የሚከበርበት ስፍራ አለው። የቆምክበት ስፍራ የተቀደሰ ነው እንዳለው ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደስ አለኝ የምንሄድባት መንፈስ ቅዱስ የነበሩበትን ቤት ሞላው ይላል። ሐዋርያት የነበሩበት የተሰበሰቡበት ስፍራው ቦታው ቤት የጸሎት ቤት ልባችን ብቻ አይደለም፣ ጉባኤያችን ብቻ አይደለም፣ ቦታውም የተቀደሰ እንዲሆን የጸሎት ቤት ናት። የወንበዴዎች ዋሻ አደረጋችሁት ብሎ እየገረፈ አስወጣቸው። መውጣት መግባት ያለበት ስፍራ የግብረ ሐዋርያት ምዕራፍ 3 ቁጥር 9 ላይ ለጸሎት ወደ ቤተ መቅደስ ይሄዱ ነበር የሚኬድበት ስፍራ። ጴጥሮስ ታስሮ በቤተ ክርስቲያን ጸሎት ይደረግ ነበር፣ ተሰብስበው ጸሎት የሚያደርጉበት ስፍራ። በብሉይ ኪዳን በመንፈስ እግዚአብሔር የሚገለጥበት፣ በአዲስ ኪዳን ግን አማኑኤል እግዚአብሔር ምስሌነ ከኛ ጋር ነው። የእግዚአብሔር ቤት ቤተ እግዚአብሔር የዚህ ቤት ራስ ክርስቶስ ነው እንዳለው ሙሽራዋ ክርስቶስ ሙሽሪትን ላይለያት አማናዊ አድርጎ የዋጃት ቤተክርስቲያን ንጽሕት ናት። እቺ ቤተክርስቲያን ቅድስት ናት። ምን ይላል? እንደውም በጅራፍ መግረፍ ብቻ አይደለም። ኤፌሶን መልእክት ምዕራፍ 5 ቁጥር 23 ላይ በደሙ ዋጃት አጠባትም ይላል። እንደ መንጻት አጠባት። በደም የተዋጀች ንጽሕት ቤተክርስቲያን እቺን ቤተክርስቲያን አዩአት ወደድኳት አለ ቅዱስ ያሬድ። አዩአት ቤተክርስቲያንን መረመርኳት፣ ቤተክርስቲያን ወደድኳት። የተወደደች ቤተክርስቲያን መንፈሳዊት ቤተክርስቲያን ክርስቶሳዊት ቤተክርስቲያን በደሙ ያነጻት ኦሪታዊ ስርዓት ሳይሆን እሱ ራሱ ህይወት የሆነላት። በብሉይ ኪዳን ያሉ ትምህርቶችን ቤተክርስቲያን ትቀበላለች፣ ስርዓቶቹን ግን ማትፈጽማቸዋል።
ግዝረትን የመስዋዕተ ኦሪትን አትቀበልም የለም ከብሉያት ህግጋት ሊፈጽም ስለመጣ ምንቀበላቸው ህግጋት አሉ አስርቱን ህግጋት ትምህርቶችን የቢያት ትምህርቶችን የመግባር የሃይማኖት ትምህርቶችን እንቀበላለን ያላሳለፋቸውን በኦሪት ህንጻ ቤተክርስቲያን ማነጽ በፊት ደብተራ ኦሪት ነበረ ከዛ ወደ ቤተ መቅደሱን አጽንቶታል ገብቶ ሲያስተምር ነበረ እዛው ሲነግዱ የነበሩትን አስወጥቷቸዋል በኦሪቱ አንጻር መቅደስ ይታነጻል ነገር ግን እንደ ኦሪት ያለ መስዋዕት በቤተክርስቲያን ውስጥ የለም የኪሩብ አንጻር ድንግል ማርያም በመስዋዕት እንስሳ ክርስቶስ በግዝረት ጥምቀት በኦሪት ወንጌል ጸንቷል የነቢያትም በሐዋርያትም መሰረት ላይ ታንጻቸዋል እንዳለው ገላትያ ምዕራፍ 2 ቁጥር 17 ላይ በኦሪትና በነቢያትና በሐዋርያት ትምህርት ጸንተን እንኖራለን ልክ ደብረ ታቦር ላይ ሙሴም ኤልያስም እንዳሉ ሙሴ ኤልያስም ሐዋርያትም እንዳሉ ማለት ነው አምላካችን ክርስቶስ በነቢያትም ትምህርት በሐዋርያትም ስብከት እናምነዋለን እናመልከዋለን ነገር ግን የሞት አገልግሎት የእንስሳትን እየገደሉ መስዋዕት የለም እቺ ቤተክርስቲያን ምታጠምቀን በአብ ወልድ በመንፈስ ቅዱስ ምንቀበለው ቅዱስ ሥጋውና ክቡር ደሙን ነው አማናዊት ቤተክርስቲያን ናትና በሰኑይ ዕለት ኃጢያት በደላችን እንደተወገደልን ሊያስወግድልን እንደመጣ ይሄን ቤተ መቅደስ አፍርቱት በሶስተኛውም ቀን አስነሳዋለሁ ብሎ ህማሙንና ትንሳኤውን የተናገረበትን መቅደሱን መቅደስ ሰውነታችን ህይወታችንን የቤተ መቅደሱንም ህይወት ያከበረበት ያ መጋረጃ ለሁለት ተከፈተ ብሎ የሞት ግድግዳ ተወግዶ የቤተ መቅደስ ክብር ከፍ ያለበት ስርዓት ራሱ መድኃኔ ዓለም ኢየሱስ ክርስቶስ እንዳሳየ የምናስብበት ወቅት ነው ማለት ነው እንግዲህ አምላካችን እግዚአብሔር ይሄንን መዋለ ሰሞነ ህማማቱን በሰላም በፍቅር አስፈጽሞ ለብርሃነ ትንሳኤው በፍቅር እንዲያደርሰን ቅዱስ ፈቃዱ ይሁንልን በዚህ ወቅት ላይ ክርስቲያኖች ከቤተ እግዚአብሔር ሳንጠፋ የአምላካችን የመድኃኔ ዓለም የኢየሱስ ክርስቶስን ፍጹም ፍቅሩን እስከ መጨረሻው እቅታ ድረስ ደግሞ የጸኑትን እስከ እግረ መስቀሉ ያልተለዩትን በተለይም እናታችን መቤታችን የልጇን መከራ ያሰበች ከአምስቱ ጽኑዓን ሐዘኖቿ ጽኑ የሆነው በዚህ ወቅት የምናስበው ስለሆነ የሷን ሐዘን ምን ያህል መራር መሆኑን ያያሰብን እስከ እግረ መስቀሉ ሳትለይ የልጇን መከራ እየተመለከተች እሷን ተከትለውና ሰሎሜ ወንጌላዊ ዮሐንስ እስከ መጨረሻው የጸናውን ያያሰብን የምንከተልበት ይሄ አስደናቂ ወቅት ነው እነ ጴጥሮስ አናውቀውም ያሉበት ይሁዳ አምላኩን አሳልፎ የሰጠበት ሌባ የተመረጠበት መስዋዕቱ ክርስቶስን ለሞት አሳልፎ የሰጡበት ወቅት በጌቴሰማኒ በመሽት ከእጁ ታምራት በረከትን ያገኙ የቃሉን ትምህርት የሰሙ ሐዋርያት ሲተኙ ጠላት አበጋዝ ወታደር አስከትሎ የሰለጠነበት ወቅት ነው ወዳጆች ሲያንቀላፉ ጠላቶች የበረቱበት ወቅት ነው ህማምም የሆነው ይሄ ነው በዚህ ወቅት እኛ ክርስቲያኖች ልናንቀላፋ አልተገባን ጥቂት ጊዜ እንኳን ከኔ ጋር ልትበረቱ አልቻላችሁም ምን እንዳለው እኛ በርትተን በጸሎት ምን ተጋበት ወቅት ነው እንጂ ለኃጢያትና ለድካም ምንተኛበት ወቅት አይደለም ሁሉም በመጠን አድርገን ከመጠን በላይ የሆነውን የአምላካችን ፍቅሩን ምናስብበት ወቅት ነው የማዳኑ ጸጋ ለኛ ፍጹም አማናዊ ስለሆነ ለመዳን የተጠራን ክርስቲያኖች ስለሆነን በዚህ በረከት እንድንሳተፍ በሃይማኖት ጸንተን እንኖር ያስተማረን የመከረን የገሰጸን የአባቶቻችን ሁሉ አምላካቸው ለእግዚአብሔር ስሙ የተመሰገነ ይሁን ይቆያል ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን